ጥያቄ ነው ዛሬ ጋይስ እንግዲህ ይዤ የመጣሁት ጥያቄን በትህትናና በአክብሮት አዳምጣችሁ ሀሳብ አስተያየታችሁን እንድታስቀምጡልኝ ቪዲዮውን ሳትጨርሱ ደግሞ ሀሳብ አስተያየት በፍጹም እንዳትጽፉ እህቶቼ። እወዳችኋለሁ፣ አክብራችኋለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቤተሰቦች እንዴት ናችሁልኝ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ወንድሞቼ ሰላም ጤና ይስጥልኝ ብያለሁኝ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በውጭም በሀገር ቤትም ያላችሁ አላህ ሱብሃነሁ ወተዓላ ሰላማችንን ያብዛልን። ሰላም ለሀገራችን፣ ሰላም ለህዝባችን። እህቶቼ ሰላም ከሌለ ሀገር የለም፣ ሀገር ከሌለ ህዝብ የለም። ገባችሁ? ህዝብ ከሌለ ሀገር የለም ማለት ነው። ሁለቱም ባዶ ነው እና ስለዚህ አላህ ሱብሃነሁ ወተዓላ ሰላሙን ያወርድልን እላለሁኝ። አላህ ደግሞ ዱዓችን ይቀበለን ኢንሻአላህ። ብዙ ሰዎች ደግሞ በዱዓችን የምትቃወሙ ሰዎች አላችሁ። ከቻላችሁ እንደኛ በሉ፣ ካልቻላችሁ ደግሞ ሙያም ይጠይቃል እኮ ግን ቅልጥፍናንም ሙያንም ሁሉንም ነገር ይጠይቃል። ስለዚህ ምን ልላችሁ ፈልጌ ነው ዛሬ ባክሽ ጎጃም ጠይቅልን ተብዬ ነው ባይዘወይ ባክሽ ለግሬስ ፋሚሊ በወንዶቹ በኩል ላሉት አሁን ላይ ሶስቶች ናቸው የተከፋፈሉት እና ጥያቄ ነው ለምንድን ነው ከደመቁ በጎች ተሽለው የማይገኙት የኛ ልጆች? ለግሬስ ፋሚሊ ለወንዶች አድርሽ ብሊስ ስለተባልኩኝ ነው። በጥያቄ መሰረት ላይ ብለን የተጠየቅኩት እሱንም አደርሳለሁ ብዬ ነው። ብሊስ በደንብ አዳምጡ ማለት ነው እህቶቼ። ስለዚህ ወደ ጉዳይ ስገባ ሄርሜላን ለይታችሁ አብርሃምን የምታንሰራፉበት ምክንያት አላችሁ። አብርሃምን ለይታችሁ ሄርሚን የምታንሰራፉበት ልጆች ስላላችሁ እንደውም ከነዛኞቹ በጎች የኛ አንበሶች የበለጠ አንበሳ ለመሆን ሞክሩ። እናንተ ዝም በሉ። የዛ ቤት ሰው ያውራ ከአንበሳ ጉሮሮ ማን ያወጣል ስጋ ብላ አንዲት እህታችሁ እነሆ ብላችኋለች። እናንተም ተቀበሉት አይደል እንዴ እህቶቼ? ስለዚህ ይህንን የመሰለ ግጥም ተገጥሞላችሁ እይውዛ ማዶ ከገደሉ ስር ጸይም ልጅ ይፈልቃል ውሃ ይመስል ትልላችኋለች። እናም ማለት ነው ተቀበሉት እነሆ ብላችሁ ማለት ነው። እኔ እውነቴን ነው የምነግራችሁ። ልንገራችሁ፣ የአብርሃም ልጆችም በእርግጥ ሄርሜልዬ የመጣችሁ በአብርሃም ላይ ነው። ደመቁም የተገኘችው በአብርሃም ላይ ነው። ግንባር ቀደሙ ማን ነው? የአንበሳውን ድርሻ ፈረሱ ሊወስደው አይችልም፣ አብርሃም ታደሰ ነው። ስለዚህ የጋሽዬ ልጅ ነው ማለት ነው። ላይክ እያደረጋችሁ ሜንሽን አድርጉልኝ ብሊስ እህቶቼ። ቆራርጣችሁ የምትወዱኝ የምታከብሩ አላችሁ፣ አውቃለሁ፣ ጠንቅቄ አውቃለሁ። ለኮሜንታችሁ፣ ለሀሳብ፣ ለአስተያየታችሁ እጅግ አመሰግናለሁ። ብያችኋለሁ የኔ ውዶች። ሌዝጎ ብለናል፣ እንገስግስ። ላይክ አርጉት፣ ሰብስክራይብ አርጉት ብሊስ። ተቀምጬ ቀረው እኔ ልንገራችሁ ማለት ነው። የቄላ አበባ የመሰለው ጥርሷ የአብርሃም ባለቤት ሄርሜላ ቆንጆቱ ትሳቀበት እሷ እንደማለት እኮ ነው። አይዘለዘልም የዶሮ ምላስ የበቀናተኛ አይጣ ላይ ድረስ እኩል ደራደራ ከዚሽ ቆንጆ ጋራ ከሄርሜላ ጋራ። ለማንኛውም ዛሬም ሲደነፉ ነው ያደሩት። በትናንትናው ቪዲዮ ስለደመቁ ጎጃም ምን አልሽ ብላችሁ በተደጋጋሚ ጠይቃችሁኛል። መመለስ አልፈለግኩም፣ መስራትም አልፈለግኩም። ታምሌልም ላይ ባግራውንድም ላይ ለማድረግ አልፈለግኩም። እሱ ደግሞ አይዶን ኬር አባውት የኔ ነው የኔ የራሴ ነው። እኔ ስግብግብም አይደለውም፣ አልፈልግም። ላቤን ጠፋ አድርጌ ሰርቼ የምበላ ሰው ነኝ። አልፈልግም። ተስገብግቤም የማመጣው ዶራልም የለኝም። ስለዚህ አንድ ነገር ልንገራችሁ። ደመቁ እኮ እምነቷም ሁሉ ነገሯም እኮ እየረገፈው ኬክ ፍለጋ ባህርን ተሻግራ አባይ ወደ ማዶ ስትሄድ ነው አደለ? ዱባይ ስትሄድ ነው አደለ? ለሳምንት ያህል እኮ ዱባይ ሰርግ ልቅምቃሚ ኬክ ፍለጋ ስትሄድ ነው የእሷ ክብር የወደቀው። ስለዚህ ማተቡን የፈታ ሰው ደግሞ ሊታመን አይችልም። ገባሽ አደለ? ስለዚህ አንቺ በምን ታይም ላይ ነው እህትም እንሆናለን ካሁን በኋላ እህትም ምንም እንሆናለን ብለሽ በዚች ተግባብተሽ ሌላ ባብ ደግሞ ጠምጠመሽ ልትመጪ ሌላ ባብ። ያንቺ ሸረኝነት አንቺ የምታመጪውን መዘዝ ቀድመው ያውቃሉ የሄርሜላ ወደንሶች እና ፋሚሊዎች ማለት ነው። ገባሽ አይደል? ገባሽ? ያንቺ በጎች ደግሞ ሁልጊዜ እንደ ቆራ እንደ ጮሁ ነው። አሁን ላይ እኔ እውነቱን ልንገርሽ፣ ኮሜንቱ ሄርሜላና አብርሽ። ምክንያቱም ሰው ፍቅር ጠማው።
ብጥብጥ፣ ግድያ፣ ደም መፍሰስ፣ መንኮላሸትማ ኢትዮጵያ አለ እኮ። ይሄ ነው ያስለቀሰን እኮ። ይሄ ነው እያስለቀሰን እያስከፋን ያለው። አሁን ሚዲያው ምን ፈለገ መሰለሽ? ፍቅር 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 ይሄን ያለም አየሽ፣ ተገለበጥሽ። አዳዲስ ወደንሶችን አመጣለሁ አፈራለሁ ስትይ ተገለበጥሽ። በቅንጭላትሽ ተደፋሽ። አዝናለሁ። የአም ሶሪ አዝናለሁ። በጣም አዝናለሁ። እናትሽንም ይቅርታ ቤት ሊደመቁ አድርሽልኝ። ብዙ ተውናለች አንቺ ጋር ገብታ ብዙ ታሪክን ብዙ ትወና ተውናለች። ደጃፊቱ ቁማ ሳትወልጂ ወለድኩ ብለሽ መቼስ ሴት ልጅ አይደለሽ? ያንቺን ገበና ለመሸፈን ብላ ውታጀራ ሂዳችሁ ተወናችሁብን። ተቀበል ነው አለፈ። ነፍሰ ጡር ነው ሁለተኛ ብለሽ መጣሽ። ተቀበልንሽ። ያቀረ ተዳፈነ። ደስታ ገባ። ቤት ገዛልሽ ተባለ። ማስታወቂያ ሸዋ አረገ ለህዝቡ። እሺ ብለን ተቀበልን። ድጋሚ ደግሞ ተጫወትኩበት ብለሽ አብርሃም መጣሽ። ሸዋ አደረግሽ። ተቀበልን። የራቁት ቪዲዮ ቀረጽኩ ብለሽ ሸዋ አደረግሽ። ተቀበልን። አሁን በምንድን ነው የምንቀበልሽ ታዲያ? ምንሽን እንመነው? ዛሬ ተነስተሽ ከምድር ተነስተሽ የሸዋ የእንትን የምድር አሸዋ ሆንሽ እኮ። የምድር አሸዋ እህል ሆንሽ እኮ። ምግብ ሆንሽ እኮ። በቃ ማንም ያምንሽ አንቺን። እኛ አናምንሽም፣ በፍጹም አናምንሽም። ጥንቃቄ የእኛ ልጆች፣ ጥንቃቄ ከጎጃም ሚዲያ ብሊስ። ይሄን ነገር በጥንቃቄ እንሰራበታለን፣ እናከሽፍበታለን። ይችን ነገር አሁን የገባሽበት ነገር አንቺን የማያዋጣሽ የመጨረሻ የሚያስከዳሽ ነገር ነው። እባብነሽ። አዎ 4 ነጥብ በ00 ዘግተናል። እባብነሽ አንቺ እስስት። አሁን አፈር አሁን ሰው፣ አሁን አፈር አሁን ሰው ልትበይ ነው ልጆቻችንን ቀርጭመሽ። ተይ እንጂ ደመቁ፣ እሜት የደመቁ ይተው፣ አርፈ ይቀመጡ፣ ልጆትን ያሳድጉ በትትና። እንደ ኮራ ሞተ እንደተጀነነ ሊጋባው በየነ እንደተባለው እርፍ ብላ ይቀመጡ። ደመቁ፣ እሜት የደመቁ ተው፣ ይተው። ይህን ነገሮትን ነገር አይቀስቅሱ። በጎቻችሁን ይዛችሁ ወደዛ ሂዱ። ሳራ ብሏችሁ ብላጊ ደርሷል እንዴ? ብላጊ እየመጣ ነው፣ ዝናብ እየጣለ ነው፣ እያንጠባጠበ ነው ብለዋል። ወደ ገበያ አውጡ በጎቻችሁ። እዚህ ጋር እየረበሹ ነው በጎቹ። ተው ብለው መልእክት ያስተላልፉ፣ ወይንም ደግሞ ሿሿ ነው ብለው ይናገሩ። ይተው። ሜቴ የደመቁ በጎትንም እዚህ ጋር ያሰማሯቸውን በጎች 1 2 3 በጎች ናቸው። ሌሎቹ ትላልቅ በጎች ተገልብጠዋል። ሰሞኑን በጎችሽ አለቁ፣ ተገልብጠው አለቁ አንቺ ግን የምትፈልጊው አዳዲስ ልጆችን ለመብላት ነው። በጎችሽ እኔና ተቀየረዋል። አሁን ብስል ሆነዋል። ብዙ መስዋዕትነት የከፈሉልሽን በጎች አፈር ደሜት አበላሻቸው። አዝናለሁ። በጣም ነው ያዘንኩት። አፈር አበላሻቸው። ያንቺን ነገር ያላወቀ አንቺን ብሎ ብስል ቆረቁዳ አታሞ የወይሽ ሳይመቱሽ ክል ብያልሽ በጎች